ሕዝቤ እስራኤል ኃጢአት ሰርቶ ሲያምጽ እኔ አምላኩ እግዚአብሔር እንደገና እንደምዋጀውና የራሴ እንደማደርገው መልእክት ነው። ተመልሼ ዋጋ ከፍዬ ገንዘብ አረጋቸዋለሁ። ምህረት ያላገኘ የተባለውን እምረዋለሁ። ስትሄዱ ዘው ብላችሁ ሄዳችሁት ስትመለሱ ልጄን ከፍዬ ነው የገዛኋችሁ። ስቆጣ እስከ መጨረሻ አልቆጣም፣ ስገስጽም ልመልስ ነው የምገስጸው። ስቀጣም አባት ልጁን እንደሚቀጣ አርጌ ነው የምቀጣው። እስከ መጨረሻ አልሰብርም፣ እመልሳለሁ። ሕዝቤ ለዘላለም ከኔ ጋር እንዲኖር በአዲሲቱ ምድር ላይ እተክለዋለሁ። ሕዝቤ ትንቢተ ሆሴዕ ምዕራፍ 2 ቁጥር 23ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል፣ ስለ ራሴ ስል በምድሪቱ እተክላታለሁ፣ ምሕረትን ያላገኘ ብዬ የጠራሁትንም እምረዋለሁ። ሕዝቤ አይደላችሁም ተብለው የተጠሩትንም ሕዝቤ እላቸዋለሁ፣ እነርሱ አንተ አምላኬ ነህ ይላሉ። እስራኤል ከእግዚአብሔር ፊቷን ያዞረችበት ዘመን ነው። ወደነ በዓል ፊቷን ያዞረችበት፣ ወደነ አስታሮት ፊቷን ያዞረችበት፣ ወደ ከነዓናውያን አማልክት እስራኤል ፊቷን ያዞረችበት ዘመን ነውና እግዚአብሔር ይሄንን ሕዝቤ ፊቱን ከኔ ወደ አሕዛብ አማልክት አዙሮብኛል፣ እኔ ሕዝቤን እፈልገዋለሁ፣ ሂድና ትንቢት ተናገር ብቻ አይደለም ያለው ሆሴዕ። ሂድና ጎሜር የምትባል ሴት ሂድና ፈልገህ አግባ ይለዋል። ሆሴዕ ነብይ ነው፣ እግዚአብሔር ቅዱስ ነው፣ ነቢያቶቹም በጣም ቅዱሳን ናቸው። እግዚአብሔርን ለማገልገል በዚያ ዘመን የተነሳ ሰው ነውና ተነስ ይለዋል። ሆሴዕ ብድግ ሲል ሂድና ጎሜር የምትባል ሴት አግባ ይለዋል። ያቺ ሴት በጣም አስቸጋሪ አይነት ህይወት ውስጥ የነበረች ሴት ናትና አግባ ይለዋል። እግዚአብሔር ሆይ ለምን ሲለው ሕዝቤ እስራኤል ከኔ እንዴት አድርጎ እንዳመፀ እኔ ደግሞ ምን ያህል እንደምፈልገው መልእክት ነውና እንግዲህ ሂድና አግባ የሚለው ትንቢት ነው፣ መልእክት ነው። እግዚአብሔር በግል ህይወቱ ላይ ገብቶ ማለት ነው። እግዚአብሔር በግል ህይወቱ ላይ ጣልቃ ገብቶ ሂድና አግባ ይለዋል። ሄዶ አገባ ይላል መጽሐፍ ሲናገር። ሄዶ ያገባት ሴት አግብቶ 3 ልጆች ወለዱ። 3 ልጆች ከወለዱ በኋላ ሆሴዕን ትታ ሄደች ይላል፣ ሌላ ቦታ ሄደች ይላል። እና በኃጢአት ሌላ ህይወቱ ስትገባ ሆሴዕና ልጆቹ እጅግ በጣም ልባቸው ተሰብሮ ያዝናል። እግዚአብሔር ሆይ አግባ ብለኝ ይኸው ተመልሰ ሄደች ሲል እግዚአብሔር እንደዚህ ይለዋል፣ ተመልሰ ሂድ ይለዋል። ወዴት? ወደ ጎሜር ሂድ ይለዋል። ከዛስ በገበያ መካከል በገንዘብ ግዛትና መልሳት ይለዋል። እግዚአብሔር ሆይ እንዴት አይነት ነገር ነው የምታዘኝ ሲለው ሕዝቤ እስራኤል ኃጢአት ሰርቶ ሲያምጽ እኔ አምላኩ እግዚአብሔር እንደገና እንደምዋጀውና የራሴ እንደማደርገው መልእክት ነው ይለዋል። ኦፍ ኮርስ እኛ አሜን ነው የምንለው፣ ሆሴዕ ነው የማይለው እንጂ እግዚአብሔር ሆይ ጥላኝ ሄዳ ትታኝ ሄዳ እዚያ ሌላ አይነት ህይወት ውስጥ ገብታ እና ቃል በቃል እንደዚህ ሆናለች ሲለው ሂድና ይለዋል። በገበያ መካከል ነው የሚለው። በገበያ መካከል ሂድና በዚህ ያህል ጥሬ ብር ዋጃት፣ እንደገና ውሰዳት ይለዋል። መጽሐፍ ሲናገር የልጆቹን እናት ሚስቱን በአደባባይ ሄዶ በገበያ መካከል ገዛት ይላል። ዋጋ አውጥቶ በገበያ መካከል ገዛትና መለሳት። ወደ ቤቱም አላስገባትም፣ ለብቻዋ እንድትቀመጥ አደረጋት። ከዛ እግዚአብሔር መጥቶ ለሆሴዕ መልእክት ይነግረዋል። ሕዝቤን እስራኤልን እንደገና ወደ ራሴ እመልሰዋለሁ። ታዲያ ሂድና ተናገር፣ በድላችሁኛል፣ አሳዝናችሁኛል፣ ልቤን ሰብራችሁታል። አዎ እኔ አምላካችሁ እግዚአብሔር ታማኝ ሆኜ እያለሁ እናንተ እምቢ ብላችሁኝ ተመልሳችሁ ሄዳችሁብኛል። አዎ ተመልሼ ዋጋ ከፍዬ ገንዘብ አረጋቸዋል። ክብር ለእግዚአብሔር ይሁን። እና እግዚአብሔር ይመጣና እመልሳታለሁ ካለ በኋላ ያነበብነው ክፍል ምዕራፍ 2 ቁጥር 23 ላይ ስለ ራሴ ስል ይላል እግዚአብሔር፣ ስለ ራሴ ስል በምድሪቱ እተክራታለሁ አለ እግዚአብሔር። እየተናገረ ያለው ምን መሰላችሁ? እግዚአብሔር ስዕሉ እንዲገባችሁ ከምርኮ ዘመን በፊት የነበረ ነብይ ነው።
የምርኮ ዘመን መግቢያ ላይ የመጣ ሰው። ብዙ ጊዜ ደጋግመን ስለምናነሳ እንደዚህ አይነት ሐሳቦችን ደጋግሜ ስለማነሳ የምርኮ ዘመን ነቢያት አሉት። እዚህ ይላችኋል። ባቢሎን ደቡብ እስራኤል ወደ ባቢሎን ስትሄድ የምርኮ ዘመን ነቢይ ዳንኤል ነበር። ለሮያል ፋሚሊው ማለት ነው። ለነ ናቡከደነጾር፣ ለነ ቤልሻዛር፣ ለነ ናቡዘረዳን እና እዛ ለሮያሎቹ ነቢይ አድርጎ እግዚአብሔር ያስነሳው ዳንኤል ነው። እታች ላለው በጣም ደግሞ የተሰቃየ ዱራ ሜዳ አካባቢ በጣም ዋጋ ለሚከፍለው ሕዝብ ደግሞ የ70 ዓመት ነቢይ ሕዝቅኤል ነበር። ሕዝቅኤልና ዳንኤል በባቢሎን ውስጥ በምርኮ ምድር የነበሩ ነቢያት ናቸው። ስለዚህ አሁን ሕዝቅኤልና ዳንኤል ተማርከው ከመወሰዳቸው በፊት እነሱ የተማረኩበትን ትውልድ ነው ሆሴ ቆሞ የሚያገለግለው። በድላችሁኛል ሲል እነ ሕዝቅኤል ይሰሙታል። አዝኛለሁ ይላል የሰራዊት ጌታ እግዚአብሔር ሲል እነ ዳንኤል የንጉሡ ሕዝቅያስ የነገስታት ቤተሰቦች ናቸው፣ መልእክት ይሰማሉ። ታዲያ እግዚአብሔር ምንድነው የሚለው ሲል ይማረኩና ይሄዳሉ፣ ለ70 ዓመት ያክል በባርነት በግዞት ምድር ይቀመጣሉ ብሎ ትንቢት ተናገረ። ሆሴም ተናግሯል። ባይዘው ይሄን ትንቢት ለምን በድለውኛል፣ ሚስቱ በድላ ትታው እንደሄደች አንዱ ምሳሌ እሱ ነው። ትታኝ ሄደች፣ ጥላኝ ሄደች ሲል ሕዝቤ እኔን እምቢ ብሎ አምጾ ወደ ባዕድ አገር ይሄዳል። በዚያስ ለ70 ዓመት ይማረካል፣ ይሰቃያል፣ ዋጋ ይከፍላል። ብሎ ሲጮህ እኔ እግዚአብሔር ዋጋ አውጥቼ እመልሰዋለሁ። ወዴት? ወደ አባቶቹ ምድር። ቁጥር 23 እሱ ነው። ስለ ራሴ ስል፣ ስለ ስሜ ስል፣ ስለ ኪዳኔ ስል ሕዝቤን አምጥቼ በዚህ ምድር ላይ እተክለዋለሁ አለ እግዚአብሔር። እተክላለሁ ሕዝቤን። ምሕረት ያላገኘ የተባለውን እምረዋለሁ። ክብር ለእግዚአብሔር። ምሕረት ያላገኘ ብዬ የጠራሁትን እግዚአብሔርን የጠራው ሕዝቡን አልምርም አለ እግዚአብሔር። ይህንን ምሕረት ያላገኘ ብዬ የጠራሁትን ሕዝቤን እምረዋለሁ፣ ሪስቶር አረጋለሁ፣ እንደገና እምረዋለሁ፣ እመለስለታለሁ አለ እግዚአብሔር። ይሄም አልበቃውም፣ ቀጠለ። ሕዝቤ አይደላችሁም አለ እግዚአብሔር። መጣና ኃጢአታቸው ጣራ ሲነካ ጠርዝ ላይ ሲደርስ እግዚአብሔር መጣ እንደዚህ። ከዛ እግዚአብሔር እየበደሉ ኃጢአት እየሰሩ ሲያስቸግሩት ሕዝቤ አይደላችሁም እንደውም አለ። እንደውም ወደ ኋላ መለሳለሁ። ከነዓናውያን አይደላችሁ እንዴ እናንተስ ብትሆኑ? አሕዛብ አይደል? ቅዱስ ያልኳችሁ እኮ ቀድሼ ነው። ልዩ ያልኳችሁ እኮ ለይቼ ነው። ክቡር የተባላችሁት በመካከላችሁ እኮ አድሬ ነው። እንደውም ሕዝቤ አይደላችሁ ያልኳችሁን መጽሐፍ እንደሚል ከፍጥረታችሁ የቁጣ ልጆች እግዚአብሔር አልፈልገውም፣ አሳልፌ እሰጣለሁ። እኔ መሳፍንት መጽሐፍ ላይ በጣም ምፈራቸው ክፍሎች አሉ። ምናልባት የሶምሶንን ታሪክም ስለሰበኩት በጣም ምፈራቸው 7 የተጠቀሱ ቃላት አሉ መሳፍንት መጽሐፍ ላይ 7 ጊዜ ነው የገባው። እግዚአብሔር ሕዝቡን ተወ፣ እግዚአብሔር ሕዝቡን አሳልፎ ሰጠ፣ እግዚአብሔር ሕዝቡን በጠላቶቹ እጅ ላይ ተዋቸው ይልና አንድ ቃል አለ፣ በጣም የሚያስፈራ ቃል፣ እግዚአብሔር ሕዝቡን ሸጠ የሚል ቃል። ሸጠ ማለት እግዚአብሔር ዋጋ ተደራድሮ ይሄን ያላምጡ ይሄን ያል ማለት አይደለም። አልፈልግም አለ እግዚአብሔር። ምን ነው በምር ይቅርበል አስቸገሩኝ እና እንኩ ብዬ ለጠላቶች ከእጄ ላይ እንደ እግዚአብሔር ያለ ማንም የለም። ሸጠ የሚል ቃል ታነባላችሁ። ከዛስ ሕዝቡ ጮኸ ይላል፣ እግዚአብሔርስ ተመለሰ ይላል። የሚቃጠል ጨጓራ የለውም እግዚአብሔር። እኛ ብንሆን ለዘላለም ተቆራርጠን ነው የምንቀረው። እግዚአብሔርስ ስንል ይመጣና ኑ ሹጡ አይደለም እኮ የሚለው ያስጮኸንን ይመታዋል ከኋላ። ለምንድን ነው እንደዚህ የምታሰቃያቸው? ጠላትን ተበቅሎ እንደገና ክሶ ልጆቼ ሲል፣ እኛስ እዚህ ውስጥ ገብተን ሲሞቀን እንበጠብጣለን።
ሰለቸኝ እጁ ብቻ ምንድነው ዝም ብሎ መና የሚያበላኝ ምግብ ቀይርልን ይላል። ሕዝቤ አይደላችሁም እላችኋለሁ ብዬ ነበር ተናግር ሕዝቤ አይደለም ብዬ ነበር። አሁንስ የተጠሩትን ሕዝቤ እላችኋለሁ። እነርሱ አንተ አምላኬ ነህ ይሉኛል። እኔ ግን ይሄንን የማደርገው ዝም ብዬ አይደለም። አንፈልግህም ብለው ጥለውኝ ነው የሄዱት። ስመልሳቸው እንደሄዱበት ዝም ብዬ በቀላሉ አልመልሳቸውም። ዋጋ ያስከፍሉኛል። ሲሄዱ ዝም ብለው ነው የሚሄዱት። ጥለውኝ ሲሄዱ አይነግሩኝም። ትተውኝ ሲሄዱ አያማክሩኝም። እግዚአብሔር ጥዬ ልሄድ ነው አይሉኝም። ራሳቸውን የማገኛቸው ቤተ ጣዖት ውስጥ ነው። ከነዓናውያን አማልክት መሃል አገኛቸዋለሁ። እነሱ ግን ሲሉ እነሱን ለመመለስ እኔ የምከፍለው ዋጋ አለ። ለዚህ ማስረጃ የሚሆነው ሆሴ ሄደ ተነስታ ብን ብላ ሄደችውን ሚስትን ብን ብላ መመለስ አትችልም። ዋጋ ታስከፍልሃለች። የወሰዷት ገንዘብ ይቀበሉሃል። ገንዘብ ከፍለ ነው የራስ የምታረጋት። እኔንም ይሄው ዋጋ ታስከፍሉኛላችሁ አለ እግዚአብሔር። ስትሄዱ አትነግሩኝም፣ ስትመለሱ ዋጋ ታስከፍሉኛላችሁ አለ። ላንብብላችሁ ምዕራፍ 3 ላይ ቁጥር 2 እንደዚህ ይላል። ስለዚህ 15 ሰቅል ጥሬ ብርና በአንድ ቆሮሶ ተኩል መስፈሪያ ገብስ ገዛዋት። ጉድ! መጽሐፍ ቅዱስ ላይ ያለ እኮ እግዚአብሔር ሉዓላዊ ነው። ተጭኖት መጣ ሆሴን ምሕረት አርግላት አለው። እግዚአብሔር ሲል ሕዝቤን ልምር ነው ያለው። ሂድና ገዛ ሲለው ገንዘብ አወጣ ሆሴ ከቤቱ። ይሄን ያህል ሰቅል እህል ያዝ አለው። ከዛስ በቃ የሚተመንብህ ይደርስብሃል። ትታው ሄዳ ዋጋ የሚከፍለው እሱ ነው። ጥላው ሄደችው እሷ ናት። ገንዘብ የሚያወጣው እሱ። ከፈልኳል፣ ገዛዋታል፣ በአደባባይ ገዛዋታል። ይሄ አንድ አይነት ቃል የት መሰላችሁ መተገኙት? አንድ አይነት ቃል ኤፌሶን ምዕራፍ 1 ቁጥር 7 ላይ በደሙ በተደረገ ቤዛነት እንዲያው በጸጋው ይጸድቃሉ የሚል ቃል አለ። በደሙ በተደረገ ቤዛነት የሚለው ቃል ሉትሮ የሚለው ቃል ክፍያ ማለት ነው ትርጉሙ። ባይዘው እኛስ እንዲያው በጸጋ ነው የጸደቅነው። እግዚአብሔርስ ከፍዬ ነው። ምን ከፈልክ? ደም። ምንድነው ደሙ? የልጄ ደም። ስትሄዱ ዘው ብላችሁ ነው ሄዳችሁት። ስትመለሱ ልጄን ከፍዬ ነው የገዛኋችሁ። ዋጋ አስከፍላችሁኛል አለ እግዚአብሔር ሕዝቡን። ለ70 ዓመት ነው የምትሄዱት። ሕዝቤ አይደላችሁም ብልም አልችልም። እኔ ታውቃላችሁ፣ አልችልም። እመልሳችኋለሁ፣ የራሴ ያረጋችኋለሁ። ስቆጣ እስከ መጨረሻ አልቆጣም። ስገስጽም ልመልስ ነው የምገስጸው። ስቀጣም አባት ልጁን እንደሚቀጣ አርጌ ነው የምቀጣው። እስከ መጨረሻ አልሰብርም። እዚህ ሆሴ መጽሐፍ ላይ ነው እርሱ ሰብሮናልና እርሱም ይጠግነናል የሚለው። እኔ ስሰብር ድቅቅ አላረግም፣ እንደምጠግነው አርጌ ነው የምሰብረው። እግርህን ስሰብር ከአጠገቤ እንዳሸሽ ፈልጌ እንጂ ሰባራ ላረጋህ አይደለም። መልሼ እኮ ጠግነሃለሁ። ስትበሳቅ ደግሞ ፈውሰዋለሁ። የሚጤስ ጧፍ አላጠፋም፣ የተቀጠቀጠ ሸንበቆ አልሰብር። ድቅቅ ብላችሁ ስትመጡብኝ ቅንጥስ አላረጋችሁም፣ ጠጋግኜ እንደገና አቆማችኋለሁ። አይ ጠፍቷል፣ በቃ የለም፣ ሊሞት ነው፣ ሊያልቅለት ነው ሲባል እንደሚጨስ ጧፍ ሲሆን እንደምንም ብዬ አሟሙቄ እሳት አረገዋለሁ። በፍጹም እስከ መጨረሻ አልቆጣም ይልና እንደዚህ ይላል፣ የሳተ አይመለስምን? የደከመስ አይነሳምን? እኔ እግዚአብሔር አልመልሰው። የሳተው ከኔ ነው፣ የሄደው ከኔ ነው፣ እምመልሰው እኔ ነኝ ይላል እግዚአብሔር። ስትሄዱ ንገሩኝ እኮ ነው እግዚአብሔር እኮ የሚለው። አትሊስት ስትሄዱ ንገሩኝ፣ ተመለሱ ላለው። ስትሄዱ አትናገሩም። እዛ ባዕድ ምድር ሄዳችሁ ትጮዋላችሁ፣ ዋጋ ታስከፍሉኛላችሁ አለ። በቀደመው ኪዳንስ ችግር የለውም። ይሄን ያህል ቆሮሶ ምናምን እየተባለ ይሄን ያህል ሰቅል ይገዛል። አዲስ ኪዳን ነው እግዚአብሔር ዋጋ ያስከፈለው። ያኛው ስለ 70 ዓመት ምርኮ ሄደውበት ነው። አሁን እኮ ለዘላለም ሞትና ጥፋት ነው ሰው የተጋዘው።
አይ ያኔ በ15 ሰቅል ትመልሰዋለህ። አሁን አይመለስም። መመለሻው አንድ ብቻ ነው። ያኔ ሆሴ ነው ሚስቱን የመለሳት። አሁን እግዚአብሔር የማይቆጠር ሕዝብ ሊመልስ ፈለገ። ሆሴ የክርስቶስ ምሳሌ ነው። አብያው ያዛል፣ የክርስቶስ ምሳሌ ነው። ያገባት ሴት ደግሞ በዚህ በክርስቶስ ኢየሱስ በኩል ሊታረቀው የወደደው ሕዝብ ነው። በጣም ቀጥተኛ ነው። እናንተ ግቡና የሆሴን መጽሐፍ አጥኑት። ሪዴምቲቭ ፕሮግራም ይገርማቸዋል። የእግዚአብሔር የቤዛነቱ ሥራ፣ የማዳኑ ሥራ፣ የተሄደው መንገድ ርቀት፣ የተከፈለው ክፍያ። እኔ በእውነት ነው የምላችሁ ከምዕራፍ 4 ጀምሬ ሳነበው ይሄ ዘመን የተደገመ ነው የሚመስላችሁ። ህዝቡ ይሰራ የነበረው ሥራ አንድ አይነት ነው ከዚህ ዘመን ጋር። አመጹብኝ የሚለው እግዚአብሔር በጣም ተመሳሳይ ነው። ስለዚህ እግዚአብሔር ዋጋ ከፍዬ እመልሳችኋለሁ አለ። እመልሳችኋለሁ። ግን ዋጋ ከፍዬ ከመለስኳችሁ በኋላ ስትመለሱ በብዙ ዋጋ መክፈል ነው የምትመለሱት። ከተመለሳችሁ በኋላ ግን በመተክላችሁ ምድር ላይ ደግሞ የምትኖሩበት አይነት ደግሞ ህይወት አለ ይላል። ተመልሶ መሄድ አይቻልም ይላል። እመልሳለሁ። እግዚአብሔር የሚመለስ አይደለም። ጠቦት ታርዶ በግ ታርዶ የሆነ መስዋዕት ቀርቦ የሚመለስ አይደለም እግዚአብሔር ሲሉት ምድር የሚያስከፍለኛል ልጅን እከፍላለሁ። ይሄንን ሁሉ ከፍዬ ድጋሚ ህዝቤ ብዬ እጠራለሁ አለ። በገዛ ምድሬ ላይ ለራሴ ስላለ እኮ እግዚአብሔር። ይሄ እኮ በሆሴ ዘመን እኮ የተፈጸመ ትንቢት አይደለም። በክርስቶስ ኢየሱስ በእኛ ነው የተፈጸመው። ለራሴ ስላለ እግዚአብሔር ለራሴ ስላለ በምድሪቷ ላይ ለዘላለም እተክላቸዋለሁ አለ። እስራኤልን ከነዓን የሚባል ሀገር ለዘላለም አይደለም የተከላት። ሰማይና ምድር ሲያልፍ አልፎ የሚያልፍ ምድር ነው እሱ። ለዘላለም እተክላለሁ እኮ የኛ ነው። በምድር ላይ እግዚአብሔር የሚያዘጋጀው አዲስ ሰማይ አዲስ ምድር አለ። ከሰማይ የሚወርድ አዲስ ከተማ አለ። ስለ ራሴ ስላለ እግዚአብሔር ያልተማረ የተባለውን ምሬ ህዝቤ አይደለም ያልኩትን ህዝቤ ነው ብዬ እነሱ አምላካችን ብለው በምድር ላይ ለዘላለም ከኔ ጋር እተክላቸዋለሁ። ይሄንን አደርገዋለሁ አለ እግዚአብሔር። ምን አርገ ሲባል እምከፍለውን በሙሉ ከፍዬ የሚያስወጣኝን በሙሉ አውጥቼ ማድረግ ያለብኝ አደርጋለሁ። አልመለስም። ብዙ ያስከፍላል፣ እከፍላለሁ። አንድ ልጅ እሰጣለሁ። ልጅ መስቀል ላይ ያጣጥራል። አሁን በ15 ሰቅል እህል አይደለም ልጅ ነው ያጣጥር። አደርገዋለሁ፣ እመልሳለሁ። ህዝቤ ለዘላለም ከኔ ጋር እንዲኖር በአዲሱይቱ ምድር ላይ እተክለዋለሁ። ህዝቤ የኛ ነው። ስንሄድ አልነገርነውም። ሲመልሰን ብዙ ዋጋ ከፍሏል። ከዛ በኋላ ግን ማስጠንቀቂያዎች ይነግራቸዋል። ከተመለሳችሁ በኋላ ተጠንቀቁ። ከዚህ በኋላ በማስተዋል ተራመዱ። በጣም በጥንቃቄ በማስተዋል ተራመዱ። ከዚህ በኋላ ካላስተዋላችሁ የምትከፍሉት ዋጋ ምናልባት ድጋሚ እኔ ከዚህ በኋላ ልከፍለው ላልመጣ እችላለሁ ይላቸዋል። ምዕራፍ 4 ቁጥር 17 አካባቢ ብትሄዱ የማያስተውል ህዝብ ይገለበጣል። ከዚህ በኋላ ካላስተዋላችሁ ዛሬ የዘንባባ ዝንጣፊ ያነጠፈ ህዝብ ነው እኮ ነገ ስቀለው ያለው። ስቀለው፣ አንፈልገውም፣ በርባን ይፈታ፣ እሱ ይሰቀል፣ ንጉሳችሁ አለ ጲላጦስ። ጲላጦስ ንጉሳችሁ ሲል ምንድነው ያሉት? ከቄሳር በቀር ንጉስ የለንም አሉ። ታውቃላችሁ? አደባባይ ላይ እግዚአብሔርን ካዱት። አንፈልግም ከቄሳር የአሕዛብ ንጉስ በፊታቸው እንዴት ፈቀዱ የሚል ቃል አለ ብሉይ ኪዳን ላይ። ተቆጣው ይላል እኮ የአሕዛብ ንጉስ በፊታቸው እንዴት ፈቀዱ ይላል። ቄሳር ነው ንጉሳችን፣ ይህንን አስወግደው አሉት። ተውኝ አላለም ኢየሱስ። እስከዛ ጠርዝ ድረስ እግዚአብሔር ታግሶናል። እስከዚያች መጨረሻዋ ሰዓት ድረስ እግዚአብሔር እከፍላለሁ ይላል። ሲሰድቡት ስለዚህኛውም ስድብ እከፍላለሁ ይላል። ጎኑን ሲወጉት ስለዚህኛው ማሰቃየታችሁም እከፍላለሁ። ይህንን ሁሉ አልፌ ነው ገንዘብ ማረጋችሁ ይላል። ገዳዮቹን፣ ሰቃዮቹን፣ ረጋሚዎቹን ኢየሱስ እየተንከራተተ ተሰቃየ ሲሄድ ምን ብለው ነው የጮት? እርግማኑ በእኛና በልጆቻችን ላይ ይድረሳሉ። ምን አይነት ጭካኔ እኮ ነው ሰው! ይሄንን ሁሉ ሲሉ
ግደለው፣ ስቀለው። በዚህ ምክንያት የሚመጣ እርግማን ካለ በእኛ ቀጥሎ በልጆቻችን ይድረስ አሉ። ይህንን ሰው አስወግደው፣ አንፈልገው። አውቀውት ይሁን ስሜታዊ ሆነው ይሁን አላቅም፣ ከፍለዋታል። በእርግጥ ከፍለዋታል። እግዚአብሔር ግን ምንድነው ያለው? እምራለሁ። ኢየሱስ ይሄንን ሁሉ ሰበሰበና መጨረሻ ላይ መስቀል ላይ ሆኖ እንደዚህ ያለ የሚያደርጉትን አያውቁምና እስከዛች ሞመንት ድረስ የተደረገውን ሰበሰበው። ወግተውት፣ ገርፈውት፣ የሾህ አክሊል አድርገው አሰቃይተውት መሞት ይሻላል ከዛ አይነት ሲቃይ። ሞት ይቀላል በዛ መንገድ ከማለፍ። እዛ ድረስ ያለውን ስብስብ አደረገውና ተሸከመው። የዓለምን ሁሉ ኃጢአት ኢየሱስ ላይ ተሸከመ። አየህ፣ በዚህ ያህል ገንዘብ ግዛው፣ ሄጄ በአደባባይ ገዛዋት ያለው ኢየሱስ አደባባይ ነው ትራንዛክት ያደረገው። ኢየሱስ ይቅር ያላለው ያልተማረ ኃጢአት የለም። እግዚአብሔር የዛን ቀን ቀረ ያለው በደል የለም። በሙሉ ሰብስቦ በልጁ ደም እግዚአብሔር የሚገባውን ክፍያ ተከፍሏል አለ። እንዲያው በጸጋው ይጸድቃሉ አለ። ማማን ይጽደቅ አሉት? ሁሉም። ቅዱስ እግዚአብሔር ምህረት አደረገ። ምዕራፍ 7 ቁጥር 8 ላንብብላችሁና ልጨርሰላችሁ። ምዕራፍ 7 አንድ ምዕራፍ 6 የመጨረሻውን ቁጥር ላንብብላችሁ። እንደዚህ ይላል። የመጨረሻው ቁጥርና የምዕራፍ 7 ቁጥር 1 ነች። ሕዝቤን ከምርኮ አገር በመለስኩ ጊዜ እስራኤልን በምፈውስበት ጊዜ ይላል። ይሄን ሁሉ ተበድያው ከምርኮ አገር ሕዝቤን እመልሳለሁ። ከመለስኩ በኋላስ ሕዝቤን እስራኤልን እፈውሰዋለሁ አለና እባካችሁ ተመለሱ፣ ታገሱ ይላል። ወደ ምዕራፍ 6 ልመለሳችሁ አንድ ወደ ኋላ። ምዕራፍ 6 ቁጥር 3 ለምብላችሁ እግዚአብሔርን እንወቅ እናውቀውም ዘንድ እንከተለው። አሁን አትርፌያለሁ፣ ሕዝቤን ሪስቶር አድርጌያለሁ፣ ግንኙነታችንን መልሻለሁ። ከዚህ በኋላስ እግዚአብሔርን እንወቅ እናውቀውም ዘንድ እንከተለው። አሕዛብ የወሰዱባችሁን የተበላውን ዘመናችሁን እንዳትደግሙ ይላቸዋል እግዚአብሔር። ዘመናችሁ 70 ዓመት ተበልቷል፣ እንዳትደግሙ። ከዚህ በኋላ በጥንቃቄ ኑሩ ይልና አንድ በጣም ዝነኛ ጥቅስ አለ ምዕራፍ 7 ላይ ቁጥር 8 እና ቁጥር 9 ላይ ኤፍሬም እንዳልተገላበጠ ቂጣ ነው። 70 ዓመት ሙሉ ተቃጥሎበት ስቲል እንዳልተገላበጠ ቂጣ ነውና ቁጥር 9 ምንድነው የሚለው? እንግዶች ጉልበቱን በዘበዙ፣ እርሱ ግን አላስተዋለም። ጠጉሩ ሽበት አወጣ፣ እርሱ ግን ልብ አላለም። ጌታ ይጠብቀን። መልሻለሁ፣ ይቅር ብያለሁ፣ አድኛለሁ፣ ዋጋ ከፍዬ ገንዘብ አድርጌያለሁ። ከዚህ በኋላ ኤፍሬም አለ አቤት አለ። ሰሜን እስራኤል አቤት ሲል እንዳልተገላበጠ ቂጣ ነው ማለት ምን ማለት ነው? እህቶች፣ ወንድሞች፣ እህቶች በአንድ በኩል አሯል፣ በአንድ በኩል ስቲል ሊጡ ነው አይደል? ከዛ ምንድን ነው የሚለው? ጸጉሩ ሸበተ፣ ጉልበቱ ተበዘበዘ ይልና እሱ ግን ዘመን አልቆ እድሜ አልቆ ጉልበት አልቆ ስቲል ማቹር አላረገም። ቀጥሎስ ኢቭን አላወቀ። እንዳልተገላበጠ ቂጣ ነው። በአንድ በኩል ማረር፣ በአንድ በኩል አለመብሰል ብቻ እኮ አይደለም። እንደዛም ሆኖ አላ ምንም አይመስለው። እስቲ አሁንም ምንም እንደዚህ እንዳትሆኑ ነው እያላችሁ ያለው። ዋጋ ከፍዬን የገዛሁት ሕዝቤን በጣም ዋጋ አስከፍላችሁ እኔ የገዛኋችሁ። ከዛ የመጨረሻ ቁጥር ምዕራፍ 11 ላይ አንድ ቃል አንብብላችሁና ጨርሰው። ምዕራፍ 11
እስራኤል ገና ሕፃን ሳለ ወደድኩት ልጄንም ከግብጽ ጠራሁት። ይሄን ቃል አታስታውሱትም? አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ወደ ግብጽ ምድር ዮሴፍና ማርያም ይዘውት ሄደው ልጄን ከግብጽ ጠራሁት የሚለው በኢየሱስ ነው የተፈጸመው። ይሄ ቃል እግዚአብሔር ልጄን ከግብጽ ጠራሁት ይልና እስራኤልን ምን ነው ቀጥሎ እስራኤልን ገና ሕፃን ሳለ ወደድኩት አለ። ስለኛ ነው አይደል የሚያወራው? ስለ እስራኤል እኮ ነው የሚያወራው። ገና ሕፃን ሳለ ምንም ሳያውቅ ወደድኩት አለ። ይሄ ገና እስራኤል አሁን እስራኤል አድጓል። ይሄ የምርኮ ዘመን ስለሆነ በጣም አድጓል። ከግብጽ ጠራሁት ማለት በሙሴ በኩል እግዚአብሔር ያደረገውን ማዳን እያወራ ነው። ያኔ ገና አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ ምናምን ገና እስራኤል ልጅ ነበር አለ። ገና ሕፃን ነበር እስራኤል። ገና በግብጽ ምድር እያለ ምንም ወደዚህና ወደዚህ አያውቅም ነበር እስራኤል። ገና ሕግ አልሰጠውትም አለ። ግብጽ እያለ ምንም የማያውቅ እስራኤልን ልጅ ሆኖ ወደድኩት አለ። እንደዚህ ወደድኩት አለ። ከዛስ እግዚአብሔር ምድረ በዳ ላይ ቆሞ ከግብጽ ጠራሁት አለ። እስራኤልን ናውጣ። እስራኤል ከግብጽ መጠራቱን ጌታ ኢየሱስ ክርስቶስ ደግሞ በአካል አሳየ። ብሉይ ኪዳንን ሰብስቦ ጌታ ኢየሱስ ክርስቶስ ስለፈጸመው ሰብስቦ ፈጸመው። ወደ ግብጽ መውረዳቸውን ግብጽ ወርዶ አሳየ። ከዛ ተመልሰው 40 ዓመት ያክል በምድረ በዳ መቆየታቸውን 40 ቀንና 40 ሌሊት ጾሞ ጸልዮ አሳየ። ከዛ ወደ ከነዓን ምድር መድረሳቸውን ጌታ ኢየሱስ ክርስቶስ በጣም ይፋዊ በሆነ አይነት መንገድ አገልግሎቱን ጀምሮ ምልክቶችና ድንቆችን ተአምራትን ሙሴ በምድረ በዳ ያደረገውን በሙሉ ጌታ ኢየሱስ ክርስቶስ ደገመው። ስለራሱ ሲናገር ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ ሊሰቀል ይገባዋል እያለ ታይፖሎጂካሊ ሙሴ የኔ ምሳሌ ነው፣ በምድረ በዳ ያረጉት ጉዞ ይሄ ነው አለና ወደ ከነዓን ምድር እግዚአብሔር ዮርዳኖስን እንዳሻገረ በገልጌላ ሸለፈታቸው እንደተወገደና ኢያሪኮ ሰጥማ ያ ምድር እንደተወረሰ ጌታ ኢየሱስ ክርስቶስ ዮርዳኖስ ማለት ትርጉም ሞትና ፍርድ ማለት ነው። ሞትና ፍርድ ተከፍሎ መሻገራቸውን ለማሳየት ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። ወደ ከነዓን የገቡት ሞትና ፍርድ ተቆርጦ ጌታ ኢየሱስ ክርስቶስ መስቀል ላይ ሞቶ ከነዓንን ከፈተ። የብሉይ ኪዳን ታሪክን ጌታ ኢየሱስ ክርስቶስ በ33 ዓመት ተኩል ስብስብ አድርጎ ድርቅ አለቀ። መጽሐፍት ሁሉ ተፈጸሙ። የቀረ የብሉይ ኪዳን ትንቢት የለም። ኢየሱስ ሰብስቦ ጨርሶታል። ለዛ ነው ጌታ ኢየሱስ ክርስቶስ የመጨረሻ የእግዚአብሔር ምሕረት እሱ ነው። የመጨረሻ የእግዚአብሔር መገለጥ እሱ ነው። የመጨረሻው የእግዚአብሔር ኃይል እሱ ነው። የመጨረሻው የእግዚአብሔር ጥበብ እሱ ነው። የመጨረሻው ሊቀ ካህናችንም ኢየሱስ ነው። እግዚአብሔር በክርስቶስ ኢየሱስ በኩል ጨርሷል።